ሳሚ ራሱን ስቶ ወደቀ። ሜሪ ምንም ሳትደነግጥ ተደላድላ ቁጭ አለች። አቶ ግርማም አሁንስ በምኑም አንተ እየወረድክ ዘፍ የምትለው ነገር አስጠልቶኛል አለው። በሌላ በኩል ለሜሪ ደግሞ ያለውን ነገር ሳሚ ሊነግራት ሲል ሰላም ገብታ እንዲያቆም በአይኗ ጠቅሰው ወጥታለች ማለት ነው። ከዛም በኋላም እንግዲህ ሜሪ ሳሚ ምን ይላታል? እኔን መሆን የምትፈልጊ ከሆነ ወይም ደግሞ ከኔ ጋር በኖር የምትፈልጊ ከሆነ እኔ የምወዳቸውን ሰዎችና ከአጠገቤ የማከብራቸውን ሰዎች በሙሉ ልታከብሪ ይገባል። ካልሆነ ግን ዝም ብለሽ ያልሆነ ነገርን እያደረግሽ ሰላሜን ባትበጠብጩ መልካም ነው። ግን ምን አይነት ሴትሽ? በጣም ጨካኝና አረመኔ ሴት ነሽ። ምን አይነት ርህራሄ የሌለሽ ነሽ? ቢያንስ እንኳን እንደዛ ስሆን እያየሽኝ ምን አለበት ዝም ብትለሽ ከምታይኝ የሆነ ነገር እንኳን ብታረጊልኝ ብሎ ሲጠይቃት እሷን ብድግ አድርጋ ምን ብለዋለች? ሰራተኛ እያለ እኔ ምን ቤት ነኝ? እኔ እኮ ባለቤትህ እንጂ ሰራተኛ አይደለሁም። ምንድነው የምታወራው? ብላ እንግዲህ ለሳሚ እንደ ሚስትነቷ የሚገባውን ነገር ሳታደርግለት ጭራሹንም መልስ ልትመልስለት ተዘጋጅታለች ማለት ነው። ሳሚን እንግዲህ ለመጉዳትና ወደ ሌላ ነገር ለመውሰድ ማለት ነው ከአቶ ግርማ ጋራ ሚስት ሁና ገብታ እንግዲህ ተንኮል እየሰራች ትገኛለች ሜሪ ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦች ላይክ እና ሸር ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። ዛሬ ሀሴት የሚለውን ድራማ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ሀሴት ድራማ ሰላም እንግዲህ ከልጅነቷ አቶ ግርማ ደፍሯት በነበረ ወቅት እንግዲህ ሰላም ስላላጠፋችሁ አቶ ግርማን ከአቶ ግርማ ቤት ለሰራተኝነት በገባችበት ጊዜ ነው እንግዲህ አቶ ግርማ ስላላወቃት አንቺ ልጅ ታምሪያለሽ፣ በጣም ቆንጆ ነሽ እያለ እያስቸገራት ይገኛል ማለት ነው። ይህንም ደግሞ ለሳሚ ነግረዋለች ማለት ነው። ሳሚም ያቶ ግርማ ልጅ ነው እንግዲህ ሳሚም ደግሞ ሰላምን ለማገዝ ዝግጅነቱን ጨርሶ ሰላምን ለማገዝ እያስተጋጀ እየነበረ ነው እንግዲህ ያቆመው በባለፈው ማለት ነው። ከዛም እንግዲህ በዛሬው ወቅት ላይ ምንድነው ያደረገችው? ሰላም የእናቷ ቦታ አዋሳ ስለነበረ ከአዋሳ እንግዲህ ቦታውን እንዴት አድርጎ ከእናቷ እንደቀማትና እናቷ እንዴት እንዳበደች ከዛም ደግሞ መረጃዎችንና ማስረጃዎችን የት እንዳስቀመጣቸው በፍቅር መንገድ ገብታ አባብላ ልትቀበለው ወስናለች ማለት ነው። አባብላ ልትቀበለው ከወሰነችን በኋላ እንግዲህ ወይኖቹን አውርዳ ዛሬ እነ ሜሪ ወደ ውጭ ሄዳሉ፣ እነ ጆሲብ የሉም፣ ማንም የለም፣ ዛሬ ቤቱ ነፃ ነው እና እኔ እናንተ እንደፈለግን ሆነን የማምሸት እድሉ ተዘጋጅቶልናል ብላ አቶ ግርማ እንደነገረችው የምርሽን ነው ሰላምዬ? የምርሽን ነው ሲላት አዎ የምሬን ነው፣ አንተ አታምነኝም እንጂ እኮ እኔ ሁሉንም ነገር ለማድረግ ጨርሻለሁ፣ ግን አንተ እኔን ለማመን ዝግጁ አይደለህም፣ ፕሊስ እመነኝ ብለው እንግዲህ ወይናቸውን አምጥተው እየጠጡ እያለ በስካር መንፈስ አንተ እኮ ምንም የለህም፣ ግን እኮ እኔን ብታገባኝ እንዴት ልታስተዳድረኝ ትችላለህ? በምንህ ነው የምታስተዳድረኝ ስትለው እሱም ሰክሮ ስለነበረ ያለ የሌለውን ቅብጥርጥር አድርጎላታል ማለት ነው። ከዛም በመጨረሻ ላይ ምንድነው እሺ ያለ ትለዋለች ማለት ነው። አዲስ አበባ ምን የመሰለ አፓርታማ አለኝ፣ በጣም የሚገራርም ቤት አለኝ፣ አዋሳም ደግሞ ቤት አለኝ ሲላት ድንግጥ አለች። ምን አዋሳ? ወይኔ ግርምሽዬ፣ እኔ እኮ ሀዋሳን በጣም ነው የምወዳት ትለዋለች። እና ሀዋሳ መኖር ትፈልጊያለች ሲል ሀዋሳ ያለውን ቤት ስራ አትሰራ፣ እንዴት የሀዋሳውን ቤት ልታገኘው ቻልክ? እንዴት ልትሰራው ቻልክ? ስትለው የራሷን ቤት እንግዲህ ማለትም የእናቷን ቤት አንዲት ጭራቅ የሆነች ባለቤት ነበረችኝ። ከዛም እሷ እንግዲህ እኔን በሌላ መንገድ ልታስወጣኝና ሜዳ ላይ ልጥለኝ አስባ ስለነበረ እኔም እንግዲህ ያንን ነገር በራሷ በገመደችው ወይም ደግሞ ራሷ በቆፈረችው ጉድጓድ እንድትገባ አደረኳት እና የእሷን ፍርማ አስመስዬ አንዲት ደግሞ ሚጥጥዬ ልጅ ነበረቻት ይላል። ራሷን ነው እንግዲህ እሷንም የት እንደጣለቻት አላውቅም። ከዛም በመጨረሻ ግን እሷ አበደች። ቦታውን በራሴ ስም አደረኩ፣ የቷን ፊርማ አስመስዬ ምናምን ቦታውን እንዳለ ተቀበልኳት ብሎ ነው እንግዲህ ሚስጥሩን ዝርግፍ ያደረገላት ማለት ነው። እሷም ደግሞ ሰይጣን ጭራቅ እያለች እንግዲህ እሺ ከዛስ ማስረጃዎቹና መረጃዎቹ የት አሉ ስትለው
በክሽ አሁን ሌላ ወሬ ከምናወራ ለምን ገብተን ሞቅ ሞቅ አናደርገውም? ለምንድን ነው ሞቅ ሞቅ የማናደርገው? አሁን ይህ ሌላ ጊዜ ይደርስ የለ ትለዋለች ይላታል። ከዛ እንደርሳለን ግርምሽዬ፣ ሌሊቱ ሁሉ ሲየኝ አይደለ እንዴ ለምን አትነግረኝም? እያለች እንግዲህ እየጠየቀችው ነበረ። ከዛም በመጨረሻ እንግዲህ እሱም ደግሞ አዎ እንደዚህ ነው እኮ ማንም ከማያገኘው ቦታ ወይም ደግሞ ማንም ይሄ ነው ብሎ የማያስበው ቦታ ላይ ነው ያስቀመጥኩትኝ ዶክሜንቱን ያስቀመጥኩት ይላታል ማለት ነው። ከዛም በመጨረሻ ላይ እንግዲህ የት ነው ያስቀመጥከው? የት እያለች እንግዲህ እየሰለለችው ትገኛለች። እንግዲህ ካልገውም ገብታለች። ከዛም እንግዲህ ሳሚም ደግሞ በጣም በቃ በመናደድ ጆሲን በእኔ ቦታ ጆሲም እንግዲህ ሳሚዬ ለምንድን ነው የምትናደደው? ለምንድን ነው ራስን ያልሆነ ቦታ የምትከተው? አትናደድ፣ በቃ ሁሉም ነገር በጊዜው ይሆናል። አንተ እኮ ሁልጊዜ ስለምትናደድና ስለምትበሳጭ ነው የምትታመመው። አንተ ለራስህ ነው ያለኸው ወንድሜ፣ እባክህን አትበሳጭ ይለዋል ማለት ነው። እንዴት አልበሳጭም ጆሲዬ? እስኪ አስበው፣ አንተ ለእኔ ብለህ ፕሮጀክትህን ትተህ አቋርጠህ ሁሉንም ነገር ትተህ ነው ወደ እኔ የመጣኸው እና እያስታመምከኝ ያለው። እነሱ ግን እያሰቡ አይደለም። ይሄ ጭራቅም አባቴም እንግዲህ ተንኮሉ እንደቀጠለ ነው ይለዋል። ከዛ ሜሪ ደግሞ አንተን ለመጣል እያሰቡ ነው፣ አንተን ለመጣል እያቀዱ ነው ሰላምና ሳሚ ትለዋለች ማለት ነው። አንቺ ደግሞ ወሬ አያልቅብሽም፣ እንግዲህ የምትናገሪ ከሆነ ወደ ገደለው ግቢ፣ ብለው ፊት ሲሰጡሽ ብዙ ነገር ታረጊያለሽ ይላታል ማለት ነው። እኔ እንደዛ አይደለም ግን የሆነ ነገር ሳሚ ሊነግረኝ ነበርና ሰላም መታ በአይናቸው ተግባብተው አቆሙ። ምን እያሰቡ እንደሆነ ግና አላቅም ምናምን ትለዋለች ማለት ነው። ከዛም በመጨረሻ ጆሲ እንግዲህ ራስህን ከጠበቅና ራስህን ተሪት አድርግ እባክህ፣ አንተ ለራስህ ነው ያለህለት። ሁልጊዜ እየታመምክ ሁልጊዜ ተጨነቅ በሽታ ላይ የምትወድቀው ራስህ ነህ ብላ እንግዲህ ብሎ ጆሲ ይነግረዋል። ለእኔ ብለህ ፕሮጀክትን አቋርጠ፣ ለእኔ ብለህ እዛ ድረስ ስራህን ትተመተህ በእኔ ምክንያት ይህን ሁሉ መከራህን በማየት በጣም ይቅርታ ወንድሜ ይለዋል። ሳሚም እንግዲህ ምንም ችግር የለውም ጆሲ፣ ምንም ችግር የለውም ይለዋል ጆሲም እንግዲህ ከዛም በኋላ እንግዲህ ጆሲን ከቤት እንድትወጣ ብሎት ነበር አቶ ግርማ። ከቤት እንድትወጣ ስለው ማንም አይወጣም። ከዛም እንግዲህ ሜሮን ብድግ አድርጋ ምንድን ነው ያለችው? ይውጣ፣ በአባትና ልጅ እየተጣላ ነው ያለው፣ እወጣለሁ በለው፣ በቃ ውጣ ከቤት እያለችው ነበረ። ለምንድን ነው እንደዛ የምትለው? ሌላ ስልክ ወይም ደግሞ ከሳሚ በላይ እየማገጠች እንደሆነና ሌላ ስልክ እያወራች እንደሆነ ጆሲ ያውቋልና ሚስጥሬን ያጋልጥብኛል ብላ ፈርታ ነው። በእርግጥ ሚስጥሬን ያጋልጥብኛል ብላ ፈርታ ነው እንዲሄድ የፈለገችው ማለት ነው። ከዛም ደግሞ ይህን ፊት ማየት እንዴት እንዳስጠላይ ትለዋለች ለግርማ ለጆሲ። ጆሲም ደግሞ አንቺ እዚህ ቤት እኔን አባራለሁ ብለሽ አስበሽ ከሆነ በጭራሽ እንዳታስቢው እኔ እንደማልወጣ ነው መነግርሽ። ይልቅንስ በራስሽ ጉድጓድ ራስሽ እንዳትወድቂ ይላታል ማለት ነው። እሱን አንተ ታያለህ እናያለን ምናምን ብላ ግን የጆሲ ስህተቱ ምንድን ነው? የሌላ ሰው ስልክ ጋር ስታወራ ለምን ቪዲዮ አይቀርጻትም? ማስረጃ ይሆነዋል። ከዛም በኋላ እሱ ግን እንደዛ ማድረግ አልፈቀደም እና ዝም ብሎ ነው እየታገላት ያለ። እንግዲህ ሰላምም ወደ በቀሏና ወደ እንትኗ እየደረሰች ይመስላል። ነገሮቿ የተስተካከሉላት ይመስላል። ይኸውልህ አቶ ግርማ ትለዋለች ሜሪ ደግሞ አቶ ግርማ ይኸውልህ አንተንም ዘብጥ ለመክተት መሰለኝ እየታገሉ ያሉት፣ ይልቁንም ህይወትህን ለማጥፋት ሁላም ይመስላል አባባላቸው። በጣም ነው እነሱ ሴራቸው በአይን ላይን ነው ተነጋግረው የሚግባቡት። በጣም ነው ብዙ ከክላሷ ይገባል። ከክላሷ ምን እያደረገ እንደሚውል ራሱን ያላቅም፣ ግን ደግሞ በጣም በሴራቸው እያስየሩ ነው ያለ። አንተን ይልቁንም ህይወትህንም ለማጥፋት ራሱ ሊሆን ይችላል ምናምን እያለች እንግዲህ ሜሪ ለግርማ እየነገረችው ነበር። ደግሞ እሱ ምንድን ነው ምናምን እያላት የሆነ ነገር ሊነግረኝ ነበርና ግን እሷ ስትመጣ በአይን ተግባቡና ሳይነግረኝ አለፈ ምናምን ብለዋለች ማለት ነው። እንግዲህ እኔን ለመምሰል የምትፈልጊ ከሆነ ቤተሰቦችን ወይም ደግሞ እኔ የሚወዳቸውን ሰዎች እንድታከብሪ ይገባል ብሏት ነበረ። እሷም እንግዲህ ሰላምም ከበራፉ ተደብቃ እያዳመጠቻቸው ነበር። እንዳይነግራት ፈልጋ ከፍታ ምንድን ነው የምትፈልገው? ሳሚ የምትፈልገው ነገር ካለ ልስራለ ብዬ ነው ስትለው ምንም አይፈልግም፣ ውጭ ሂጂ ከዚህ ዝም ብለሽ፣ ለምንድን ነው ከህይወቴ የማትወጪው አንቺ አፈርቢ ምናምን እያለች እንግዲህ ሜሪ ሰላምን እየተናገረች ትገኛለች ማለት ነው። ሰላምም ደግሞ አቶ ግርማን ለመበቀል ጥግ ድረስ እየመጣች ነው ማለት ነው። ምክንያቱም ከልጅነቷ ጀምሮ የደፈራት ነው። እሱ ግን ስላደገች ስለጎረመሰች ወሬዲ ረስቷታል ማለት ነው። የወጋ ቢረሳ የተወጋ ይረሳም ነውና
ነውና ነገሩ። እሱም እንግዲህ ከዚህ ከመጣች በኋላም እንደ አዲስ እየማለለባት ይገኛል ከሰውነቷ ላይ ማለት ነው። በጣም በቃ እኔ አንቺ እኮ ቆንጆ ነሽ፣ አንቺ እኮ ትለያለሽ፣ ይኸውልሽ የሆነውን ነገር ሁሉ ለሳሚ ትነግሪውና እያለ እየዛተባት ነበረ። እንዲያው ምንም ነገር አልናገርም ለሳሚ እመነኝ፣ ምንም ነገር አልናገርም ግርምሽዬ ምናምን እያለችው ነበረ። ከዛም በኋላ ግን አንተ ስላላመንከኝ ነው እንጂ እኮ እኔ እኮ አንተን አስበሃለሁ ብላ እንግዲህ ወይን አምጥታ አስክራ እያስለፈለፈችው ነው የምትገኘው ማለት ነው። በጣም በሚገርምና በሚደንቅ ሁኔታ ግን በሰው ብርና በሰው ሕይወት የሚኖሩ ሰዎች መጨረሻቸው አያምርምና ከዛም እንግዲህ ሳሚ ምን ማድረግ አለብኝ እያለ ሳሚም ደግሞ ሰላምን ለማገዝ ዝግጅቱን የጨረሰ ይመስላል ማለት ነው። በጣም በሚገርምና በሚደንቅ ሁኔታ እንግዲህ ያለውን ነገር ሰላም መረጃውን እያገኘች ነው፣ ተከሰዋለች። ከዛም በጨረሻ ላይ እንግዲህ ይነግራታል። እየነገራት እያለ ነው እንግዲህ እያማገጥሽው ነው ደግሞ ከአባትየው መጣሽ ምናምን ብላ ሜሪ የምትገባባቸው ማለት ነው። ከዛ እንግዲህ እሱ በስካር መንፈስ ያለበትን አያውቅም፣ ወድቋል ማለት ነው። በጣም ነው የወደቀው፣ በጣም ነው እንትን ያለውና ሰላም በጣም ለመበቀል ዝግጅቷን ጨርሳለች። በጣም ማለት ነው። ከልጅነቷ ጀምሮ ህይወቴን አመሰቃቅሎታል፣ ኑሮዬን እንዳልነበር አድርጎታል። እሱ ዋጋውን ማግኘት አለበት። እናቴን አሳብዷታል፣ ገንዘባችንን ወስዶብናል፣ በሰው ገንዘባችንን ወስዶብናል። እሱማ ሰርቶ አይደለም የእኛን ገንዘብ ግን ወስዶብናል። እኔ ደግሞ አውቀዋለሁ እያለች በጣም በቃ እየተብሰለሰለች ውጭ ባላት ቁጥር እያለቀሰች፣ ምክንያቱም እሱ ከሱ የምትፈልገው መረጃ ስላለ ከዛ ቤት መውጣት አትፈልግም። የምትፈልገው መረጃ ስላለ ከእሱ ጋር መውጣት አትፈልግም። እና ጆሲም እንግዲህ አንቺ ከባልሽ በላይ ሁልጊዜ እየማገጥሽ ግን አይደብርሽም እያለ ሜሪን እያስደነገጣት ነበረ። ምን አገባህ አንተ፣ በአይምሮህ እኔ እበልጥሃለሁ፣ በአይምሮዬ በጣም አድርጌ ነው መበልጥህ። አንተ በማያገባህ ጣልቃ አትግባ፣ ዝም ብለህ የራስህን ኑሮ ኑር። አንተ ምን ቤት ነህ? ቆይ ምን አገባህ እያለችው ነበረ። ኧረ እንደዛ ነው አሁን ብታመልጭኝ፣ ሌላ ቀን ግን አታመልጭኝም። በክፋትሽና በተንኮልሽ ገደል ትገቢያታለች፣ እኔ ግን አልለቅሽም እያላት ነበረ ማለት ነው። ከዛም ከተቀጣጠረችበት ቦታ ስትሄድ እየተከተላት ነበር ከኋላ ግን አይታዋለች። አይተው ተደብቀው ጠፍተው ከዛም በኋላ ለምንድን ነው በስር የምትቀጠለኝ? መቼም ቢሆን እኔን ከወንድ ጋር አታገኘኝም፣ የፈለገ ነገር ትሆናለህ እንጂ አቃጥረህ ነው የምትቀረው፣ ምንም አታመጣም እያለችው ነበረ ማለት ነው። ከዛ ዛሬ ብታመልጭኝ ለወደፊቱ አታመልጭኝም፣ እመኜ ነው ምልሽ፣ አልለቅሽም እያላት ነበረ። ከዛም እንግዲህ ጣጥላው ወደ ቤት ሄዳለች ማለት ነው። እሱም እንግዲህ ተናዷል። ዛሬ ብታመልጠኝ ሌላ ጊዜ አታመልጠኝም፣ እኔማ አለቃትም ምናምን እያለ ነበረ። እንግዲህ እስኪ በቀጣይ ምን ሊፈጠር ይችላል አብረን የምናየው ይሆናል። የእንትኑን ማለትም ዶክሜንቱን ካስቀመጠበት ለሰላም ይነግራታል አቶ ግርማ፣ እሱንም የምናይበት ይሆናል። ጆሲም ስታወራ ከወንድ ጋር ቪዲዮውን ይቀርጻታል፣ እሱንም የምናይ ይሆናል። በተረፈ ቤተሰቦቼ ላይክም ሸርም ሰብስክራይብም እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ፕሊስ ጋይሶችዬ፣ ፕሊስ በተቻለ መጠን ላይክ ሸር ሰብስክራይብ አድርጉልኝ። አመሰግናለሁ።